ነሽ ባለ ህብር የጥቁር ሕዝብ ፈርጥ ኩራት መመኪያምባ መታያ ውድጌ የአፍሪካ ስሜ ሰዋስው ስለሺ ጆሐንሰን ይባላል። የመጣሁት ከኖርዌይ ነው። ባለፉት 14 ዓመታት በእርቅና ሰላም ዙሪያ በአገር ውስጥም በውጭም እየዞርኩ ስሰራ ቆይቻለሁ እና ተቃዋሚውም ደጋፊውም ተቀራርቦ እንዲናገሩ የማድረግ ዘመቻ ነው ሳረግ የቆየው። ከ8ቱ አጀንዳዎች በሰላም ግንባታ ውስጥ ነው ያልኩት። መጀመሪያ ላይ ሳየው የማይተዋወቅ ህዝብ ከሀገር ውስጥና ከውጪ 4000 ህዝብ ተሰብስቦ ባለበት እንዴት እንግባባለን፣ በምን ቋንቋ በምን አይነት ሁኔታ እንቀራረባለን የሚል ስጋት ነበረኝ። በኋላ ግን በ10 በ50 በ250 እየተባለ አሁን 500 ላይ ስንደርስ መጀመሪያ በቁጣም በንዴትም ስሜቱን ህዝቡ የሚያወጣበት ነገር መደረጉ ሁሉም ወከልኩት የሚለውን ህዝብ ብሶት ይዞ ስለመጣ ያ እጅግ መልካም ጅማሬ ነበር። ከዛ በኋላ ግን እየተቀራረብን ስንመጣ ወደ ቤተሰብነት ስሜት ውስጥ ነው የገባው። በተለይ በሰላም ግንባታ ዛሬ የኢትዮጵያ ህዝብ 99.9% የሚፈልገው ሰላም ነው እና በዛ ግንባታ ውስጥ ያደረግነው አካሄድ እጅግ ከሚገባው በላይ የሚያረካ ነበር። መጨረሻ ላይ ተላቅሰን አጨብጭበን ነው የወጣ ነው። ምክንያቱም አብዛኛው ተቃዋሚ የሚያነሳውን አጀንዳዎች አንስተናል። በጫካ ያሉ ወገኖቻችን የሚያነሱትን ጥያቄ አንስተናል። ከመንግስት አኳያ የሚነሱትን ጥያቄዎች አንስተናል እና እነዚህ ሁሉ ለሰላም ግንባታው አስተዋጽኦ ያደርጋሉ ብለን ስላመንን ተስፋዬ ከዚህ ጉባኤ ውስጥ ለትውልድ እና ለትውልድ ምድሩ ፈውስ የሚሆን ነገር እንደሚወጣ ትልቅ ተስፋ አለኝ። እኛ ጋር የተፈጠረው አሁን ያለው አዝማሚያ ወደ ህዝቡ መውረድ አለበት። ያኮረፈ ህዝብ አለ፣ ወደ ጫካ የገባ ህዝብ አለ፣ በውጪ የሚጮህ አለ። እነዚህን በሙሉ ልጆቻችን ናቸው። እነዚህን በሙሉ አይዟችሁ እንደምታስቡት አይደለም፣ አገሪቷ ላይ ያለው እንደምትሰሙት አይደለም፣ ኑና ሞክሩት። በቃ አያዋጣንም። ያልሞከርነው የሰላሙን መንገድ ብቻ ነው እስካሁን ድረስ። ጸቡንም ስድቡንም ንብረት ማቃጠሉንም መራገሙንም 50 ዓመት ሞክረናል እና በተለይ የኢትዮጵያ እናቶች ብዙ ትውልድ በመገበር ሀዘን ለብዙ ዘመን አልቅሰዋል። እነዚህ እናቶች በሙሉ ልንክሳቸው ይገባል። አሁንም ለእርቅና ለሰላም ነው መጮህ የምፈልገው።